ለመሰረተ ሁሉ እኛም ደግሞ በክብር እናመሰግናለን ብለን በዛሬዋ ቀን በዚህ ሰዓት ከማህበራችን በምስጋና እንሸኘዋለን ማለት ነው እና ለዚህ ማህበራችን ሊቀመንበር ስባሪ የምስጋናና የንግግር እና የምክር ጊዜ ምክር ይሰጥልናል። እችን እንከታተል። አንደኛ እንደዚህ አይነት ነገር እንደሚሆንብን ሁሉ ጊዜም እንኳን እርስ በራሳችን በመፈቃቀር አብረን ብዙ ጊዜ አሳልፈን በሆነ በተለያየ ችግር ምክንያት ስራ ልናቋርጥ እንችላለን ወይ ችግር አጋጥሞ ላንቋርጥ እንችላለን። ነገር ግን ዝም ብለን ብቻ ወንጀለኛ ሁሉ ክብር እየወጣ ከምንገባ ከበድ ያለ ሲያጋጥመን ቢያንስ ለተወሰነ ጊዜ ችግር እስኪሳካ ድረስ የነበረን ጊዜ አስታውሰን በግብር ተመራርተን ሀሳብ ተሰጣጥተን ለወደፊትም የተወሰነ ተመክሮ ተለዋወጠን በዚህ አይነት ነገር ልምድ ሲደረግ በጣም ጥሩ ነው። አሉ ላይ ጀምረናል ባለፈው ፍቅሩ ላይ ዛሬ ደግሞ ከሁለተኛ በፋንታውን ደግመናል። ይሄ ልምድ ይህ አካሄድ ሁሉ ጊዜ ከኛ ጋር መቀጠል አለበት። ለምን ብዙ ነገር ያቀራርባል። አንደኛ ማህበራዊ ትስስራችን እንዲጎለብት የነበረ ክፍተቶችን እንዲጠብ ያደርጋል። ሁለተኛው ቢያንስ ሀሳብ እንለዋወጣለን። ያ የሚሄድ ሰው ወይም የሚወጣ ሰው ቢያንስ የተወሰነ ምክር እኛ እንደምንሰጠው ሁሉ እሱም ምክር አንዳንድ መስተካከል አለበት፣ ወደፊት መሆን አለበት። የጎደሉ ነገሮችም ካለ ይሄ ቢሆን ደግሞ ከዚህ የተሻለ ነው ብለው ሀሳብ ተሰጣጥተው ሲለያዩ እንኳን አንድ ቦታ መቼ ወሰድኩ ገፋ እኮ እዚህ ጋር ያለነው ወታደሮች ነው። አንድ ሰዎች ሳምንት አንድ ቦታ መግደል ይችላል። አሁን ከዚህ ተነሱ እከሌ ዛሬ ጋር ቆጥ ፓርቶ ምሳሌ ወይም ነገ ጋር ቆጥ ይሄ ለምደናል። በፊት ለምደን የመጣነው ነገር ስለሆነ ብዙ የሚያሳስበን ነገር አይደለም። እንደ ተቀይረ ሌላ ቦታ ሄደ እንደምንመለስ ይሄ ነገ የጎላ ችግር በሚያጋጥመን ጊዜ ያ የነበረን ቦታ ያልነበር ቦታ ምቹ ካለ ሳይሆን ሲቀር ግን እዚህ ቦታ እንደዚህ ሆኖ ያለው ነገ እንዴት አድርጌ ወደዚህ ጋር ጥያቄ ያቀርባለሁ ተብሎ ሰው መሸማቀቅ የለበትም። ዛሬም በደስታ እንደሄደ ነገ ደግሞ ሲቸገር የራሳችን ሰው ድረስ እንኳን ወደ ማህበር እዛ ባለንበት ቦታም የመረዳዳት የመነጋገር የመተሳሰር ነገሮች ማኖር ስለሚያስፈልግ ይሄ ትልቅ በጣም ጥሩ ነገር ነው። ከዚህ ተነስቼ አንድ ማንኪያ አድርግልኝ። እንዳስኳር አለ ትንሽ እሺ፣ ቀጥታ ወደ ዕለቱ ዋና ባለቤቱ ስንል በእውነት ዛሬ በተለያየ ምክንያት ካለው ጤና በተለይ ከፍት ጋር በተያያዘ ትንሽ ጊዜ ባንኩን ከሸኪ ጋር ተነጋግረናል። እዛ ጎሎችን የሚሸፍንለት እንግዲህ ደግሞ እዚህ ክፍተቶቹ እየተፈጠረ ሁሉ ጊዜ እየተነጋገረ ማየት ስለማይቻል ስለማይባል ቢያንስ ለተወሰነ ጊዜ ማረፍ አለብን እና በዚያ ደረጃ ልትደሉ ይችላሉ። መመሳጠር የተወሰነ ጊዜ አንድ ወር ባለፈው ሞክረናል፣ አይታቸዋል። ሁሉ ጊዜ ደግሞ በዛ ስለማይሆን ዛሬ እሱን ጥያቄ ስንመልስለት በብዙ አንገት ነው አይተን ወደፊትም እንትን ማድረግ አለብን።
ይህ ማህበር እዚህ የደረሰችው ከሞላ ጎደል ከተለያየ ስህተቶች፣ ችግሮች ቢኖሩበትም የዚህ ማህበር የመጀመሪያ ጠንሳሽም እሱ ነው። ብሎ እኛን እያንዳንዳችን ካለንበት ቦታ ሰብስቦ ለዚህ ቦታ የዛሬ ደረጃ ሲደርስ የመጀመሪያ መሰረቱን የጣለ እሱ ነው። ከዛም በኋላ የተደረሰ ሁላችን ይህን ለማለፍ እድሜ አይጠይቅም። ዋና የውስጥ ቅንነት ብቻ ነው። የውስጡ ጥሩ ሀሳብ እነዚህ ሰዎች በየቦታ ተቸግረው ያሉት ለምን ይቸገራሉ? ያን ሀሳብ ሼር ተደራርገን ለምን አንተጋገሩ በሚል ያኔ በጎ ሀሳብ ዛሬ የደረስንበት ቀላል ዓመት ተቆጠራቸው ከ2009 ከዚህ ጀምሮ እስከ ዛሬ ድረስ ሲታስ በጣም ብዙ ዓመት ነው። ዛሬ ይህን ዓመት የሚደርሰው አንድ ተብሎ ከዛ አንድ ብሎ ባይጀምር አንድ ብሎ ያችን ሀሳብ ባያመነጭ እኛ ደግሞ ያንን ሀሳብ አሳድገን እዚህ መድረስ አንችልም ነበር። ስለዚህ ለዚህ እኔ ትልቁ ምስጋና ይገባል። እኛ አሁን እዚህ ለደረስንበት ለሁላችንም እዚህ በማድረሳችን ያችን ሀሳብ አንዱ ቦታ ዛሬ ተሰባስበን ነገር በመምጣታችን ትልቁ በቤቱ ስም ላመሰግን እወዳለሁ። ከዛ በመቀጠል አሁን ያን እንዳደረገ ሁሉ ዛሬም ስንሸኘው ዛሬም በክብር ስንሸኘው ቤቱ ነው፣ ማህበሩ ነው። እያንዳንዱን ችግሮችን ሊሰማ ይችላል። እያንዳንዱ ለዚህ ማህበር የሚጠቅሙ ነገሮችን ሊሰማ ይችላል። ያኔ ጥሩ እንዳሰበ ዛሬ አሁንም ሲወጣ እዚህ ማህበር በትንሹም ቢሆን ዛሬ የኔ ሆን ስለሆነ አብሬ ብሎ ቡና አፍልቶን የተለያየ ነው። ነገ ደግሞ ጥሩ ደረጃ ሲደርስ ከዚህ በላይ እናደርግ ስለምንችል ይቺ ነገር አግኝቻለሁ ብሎ እና አሁን ባለፈው እንዳደረገው እየደወለብን በሀሳብም በአካልም የነበረን ሁኔታ ከኛ ጋር እንዲቀጥል የነበረ ብዙ የነበረ ሲታወቁ ከኛ ጋር እንደጀመረ እስከ መጨረሻ እንዴት ይሄ ሁሉ ጊዜ ከውስጡ መያዝ አለ። የተወሰነ አንዳንድ ግለሰቦች የተወሰነ ነገሮች ክፍተቶቹ ሊኖሩ ይችላሉ። ግን ክፍተቶቹ በጎነትን ማጥፋት የለበትም። በጎ ነገር ማስራትና ክፍተት መፈጠር የተለያየ ነው። ሁሉ ጊዜ እኔ ጥሩ ነገር ከሰራ እድሜ ልክ ያቺ ጥሩ የሰራው ነገር ከኔ ጋር ትሄዳለች። ስለዚህ ማንኛውም ዛሬም ነገም አሁን ለእኛ ያለውን ነገር በፊቱ እንዳሰብኩና ለዚህ ደረጃ እንደደረስን ሁሉ አሁንም በደረስበት ቦታ ሁሉ ለእኛ ጥሩ ነገር እንደምታስብ አስባለሁ። ከዚ ተነስቴ አንድ ለእኛ ምትለው ነገሩ ካለ እድሉን እሰጣለሁ። ግን እድሉ ከመስጠት በፊት የተወሰነ ከቤት ጥሩ ሀሳቦች፣ ገንቢ ሀሳቦች የተወሰነ እንድታስተላልፉ እንደምታስተላልፉ ምናልባት ድርጊቱ በጣም ደስ የሚል ነው። አሁን ባየሁትና ባለፈው ባረጋችሁ ባልኖርም ያደረጋችሁ ቆንጆ ነው። ይሄ ነገ በኔ ማለት አለበት። ይሄ ለወደፊት ወደፊት ማሄድ አለበት። አንደኛው ጠንሳሹ ነው። ሁለተኛ ደግሞ የተሰራው ስራ ለዚህ ደረጃ ለወደፊት እድገታችን የሚያሳስበን ነገር ነው። ይሄን ደግሞ ምንድን ነው ውስጣችን ለሁላችን መሰማት አለበት። ለምንድን ነው እኔስ ምን ሰርቼ ነው ነገ እንደዚህ ብሄድ እንኳን በክብር የሚሸኘው? ለምን ወደ ጎን ዝም ብሎ ሹልክ ብለን ማውጣት ሳይሆን ይሄ እንደዚህ በፍቃድ በተመሰረተበት በአስተያየት ሁላችን ከተሰለሽን በደስ መሉ የሚሄደውም ሰውየው ደህና እንዲገጥም በቃ ሌላ ነገር አይደለም። ደህና የተሻለ ስራ እንዲገጥም ነው ምኞታችን። ለምን ከዚህ የተሻለም እንዲያገኝ እኛ ደግሞ እዚህ ሆነን ቢያንስ ለውጥ ማግኘት አለብን። ሁላችን እኛን መቆርቆር አለብን እምል ሀሳብ አለ። ሌላ ግን ውስጣችን እኔ የውስጣችን ነው የውስጣችን
ለምን ነቀርሳ አለ ውስጣችን። ይሄን ነገር ማየት አለብን። ነገ ዛሬ ስንሸኘው እሱንም እንደመረን ነው እኛም ወይም አቅማችን ወይም በበሽታ ምክንያት እንደዚህ ልንይዝ ስለምንችል ይሄን ነገር ሁላችን በክብር በቃ እንደዚህ የምንሸኝበት መንገድ መሆን አለበት። ምናልባት ይሄ ቦታ ሲመሰረት ከመጀመሪያው እነ ሱካሬ ሳይመጡ ነው እርግጠኛ ነን የጀመርነውና እሱ ነው ራሱ ወረቀቱ የመጀመሪያ ወረቀት ነገር አለ የመጀመሪያ የጀመርነው ማለት ነው። ያው ዞሮ እሱ እንደመሰረተ ነው ይሄም እንደራሴ ማለት ነው። መጥፎ ስራ ቆንጆ ስራ ቢያንስ በውስጣችን መጥፎ ነው ብለን መጥፎ ስንናገር የነበረው እቅር ተባብለን እሱም ከሰዎቹ ጋር የነበረውን አመለካከት እቅር ብሎ የሚሄድበት መንገድ እንደዚህ እዚች ቦታ ላይ እቺ ቡና ቁም ነገር አለ። ትልቅ ቁም ነገር አለ። ለሚያስበው ሰው ትልቅ ቁም ነገር አለ። ለምን የወንድማሞቻችን መግለጫ ነው። በቃ ሌላ ነገር ምንም የለም። አብረን በልተን አብረን ጠጥተን እንዲህ አንድ ማዕድ ነው ስንበላ ነበር እዚች ቦታ ላይ ቢያንስ እኮ በወር ደሞዝ የምንከፈለን እኮ አንድ ገበታ እንበላ ሰው። ስለዛ ይሄን ነገር ሁላችንም ለወደፊትም ተንከባክበን የምናደርግበትን ነገር የምናስተካክልበት ይሆናል። አንተም ደህና እድል ይግጠም የምታሰበ መጀመሪያ ለዚህ ያበቃን እግዚአብሔር በጣም አመሰግናለሁ። እኛ አሁን ምለው ከመጀመሪያ ከመሰረቱ እኔ ፋንታሁን በጣም ጥሩ ሰው ነው የምለው አደራጅቶናል። ለዚህ እንድንበቃ ተሰባስበን አንድ ቤት እንድንሰራ በአንድ ቤት ሙቆን እንድናወራ አድርጎናል። ድሮ አካሄዳችን እንደዚህ አልነበረም። ከሲቪል ህብረተሰቡም ከመከላከያውም ከምንም ተሰባስበን እንደዚህ አበቁተናል። እግዚአብሔር ይመስገን። ፋንታሁን ላመሰግነው እፈልጋለሁ። በሌላ እኛ ፋንታሁን አሁን በጥንካሬው ነው እንጂ በተሰበሰበ 360 ሰው ነው የተሰበሰበው። በዛን ጊዜ ስንመሰረት 360 ሰው ነው የተሰበሰበው መከላከያ ነበር። ከዛ ግን አቅም ያለው ሰው ደህና የሆነ ሰው ለዚህ አብቁተናል። የሁሉ ጥንስሱ በነበረው ስራ ደክመዋል፣ ሰርተዋል፣ ለፍተዋል። ለዚህ አብቁተናል። እኛ ጥሩ ስራውን እሱ ይዘን መጥፎ ነገሮችም ካለ አስወግደን እሱ በሰጠን መሰረት አሁንም እንድንቀጥል እንፈልጋለን። ለወደፊቱ ግን አሁን ይሄ ነገር መቀጠል አለበት እላለሁ። ምክንያቱም እኛ ሌባ አይደለንም፣ አልሰረቅንም። ስኮር እንዳለው ሰርተን ያመጣን ነው። ለፍተንበታል፣ ደክመንበታል። ማንኛውም ሴት ዝም ብሎ ሽልክ ብሎ በነጭ ወረቀት ብቻ መሄድ ሳይሆን ተሰናበቱ በክብር አመሰግናለሁ ተባብሎ መሄድ አለበት። እኔ ፋንታሁን አሁን ሁላችን ማህበር ነን። በአሁን ቢለይም በበጎ ሁኔታ ነው የተለየው። ነገ ጠዋትም የእሱ ቤት ነው። ማንኛውም ሰው ነገም እንደዛ ነው እና የተጣላ ነው ያስቀየምነው ነገር ካለም ፋንታሁን ይቅርታ በቤቱ ስም ጠይቀዋለሁ። እኔም ሳቅም ሰላቅም ያጣላት ነገር ካለ ያስቀየሙት ነገር ካለ እንደዚህ በቤት ስም ለሁላችን ይቅርታ ብለን እንጠይቀዋለን። በተረፈ አሁንም ያለን ሰዎች ጥሩ ነገር መሄድ አለብን። እንደዚህ እንል ያምርብን። ስንጣላ ስንጫቃጨቅ ስንል ሳይሆን እንደዚህ ስንል ስንሰባሰብ የነበረንን ሁኔታ ስናሳልፍ ጥሩ በጎ ነገሮችን ስንነጋገር ነው እንጂ ስንጣላ ያምርብንም። አሁንም ፋንታሁን በሄድክበት ይቅና። ሙሉ እድል አለ፣ ትሰራለህ። ስራህን እንዳለ ሆኖ አንዳንድ ነገሮች አንተም የምታስተካክላቸው ነገር አስተካክል። የምታስተካክላቸው አንደኛ የመቆጣት ቶሎ እንደኔ ለምን ሰው አይሆንም የማባል ሁኔታዎች አሉ። ፋንታሁን እነዚህ ነገሮች ሁሉ ሰው እንዳንተ አይሆንም። ሁሉ ሰው እኩል አያስብም። ሁሉ ሰው እኩል አይራመድም። ይሄ ነገር አውቃ አንተ ያንተ የሆነውን ነገር ያንተን ይዘህ የሌላውም እንዳንተ አድርገህ ማየት የለብህም። የራስን ነገሮችን ሁሉ የኔ ነው ብለህ መያዝ አለብህ። ይሄ ነገር አመሰግናለሁ። እኔ እንኳን አጭር ነገር ነው የምናገረው። ቅድም ስኳሬ ገልጾታል። ዛሬ ፋንታሁን ከኛ ቢል ጠንካራ ጎኑን እና በየነም ስኳሬ ነው ገልጾታል። ዋና ትልቁ ነገር ምንድነው? ጤናን በተመለከተ ነው። እኔ እንደውም የሆነ ሰዓት ላይ ለምን ፈቃዳት ምናምን በምለው ሰዓት ላይ አይ ስራ ይበደላል ስኳሬ ጋር ነው እንዳሉ ቅድም ተነጋግረናል። ቢያንስ አሁን በባንክ ደረጃ እኔ ራሱ 3 ቀን የቆየሁበት ጊዜ ነው። ቀን በራሴ ቀን ተረኛ ውዬ ማታ መጥቶ እኔ ጋር እንዲያድር እኔ ሄጄ ካናዳ ያደርኩበት ጊዜ ነው። ስለዚህ ቢያንስ ሁላችንም ማየት ያለብን ማለት ነው። እርግጠኛ ነኝ ፋንታሁን ዛሬ እንሽኝ በምናደርግበት ሰዓት ላይ ነገ በጎናችን እንደሚሆን አውቃለሁ። ግን ሁላችንም ማየት ያለብን ደግሞ ፋንታሁን አንድ ግለሰብ አለ፣ ከበስተጀርባ 3 ቤተሰብ አለ፣ ልጆችና ሚስቱ ማለት ነው። ቢያንስ ሁላችንም አይኑራችንን ማዘጋጀት ያለብን ዛሬም ነገር ለመጣው ችግር ደራሽ መሆናችንን በዚህ መግለጽ እፈልጋለሁ።
አይ እኔ ቤቱ በሰፊው ገብቶታል። ወንድማችን ፋንታውን ጥሩ ነገር ሲሰራ ቆይቷል። ብዙ ይሄ ማህበር ለማለወጥም ብዙ ጥሯል። ተቋም አለ ጥሩ ደረጃ አድርሶናል። በጥሩ ጎን ቢያንስ ማንኛውም ሰው ስራ ሲሰራ ግጭት ይኖራል። ያን ልጋጭምበትም ምን ስንልም እየመጣም ስለዚህ ይሄንን በቅሬታም አንተም ማዘን ደብም እኛም ምንም እንይዘው ነገር የለም። እኔ አሁን እውነትም እንደዚህ እውነት የወሰድክም አልመሰለኝም። እኔ ትናንት ነው አሁን እንደምታ የሰማሁት። ስለዚህ አሁንም እኛ ከዚህ ከኛ ከጎናችን ብትለይ ቼክ እንዳላ አሁንም ይሄ ማህበር ያንተ ማህበር ነው፣ ያንተ ቅርጽ ነው፣ ያንተ አሻራ አለበት። ስለዚህ ከጎናችን እንድትለይ እኔ ሙሉ እምነት አለኝ። ስለዚህ ወንድሜ በየርክበት ቅና፣ እግዚአብሔር ደግሞ ጤና እግዚአብሔር መልስልኝ። ከዛ ብቻ ግን የተደረገው ይሄ የሚደረገው ነገር በዚሁ ነው መቀጠል አለበት። እኛ ፍቅራችን ነው መጠናከር አለበት። እርስ በርሳችን ከመተናካካል ሌላ ነገር ከማድረግ ጠንክረን በምን መንገድ ማድረግ አለብን፣ በምን መንገድ መለወጥ አለብን የሚለው ፍቅር ከዚህ ነው የሚመጣው። ስለዚህ ነው ፋንታውን ከዚህ ማህበር ወጣ ማለት ከኛ ጎን ተለያ ብዬ አላስብም። ከኛው ጋር ማለት የሆነ ችግር ሲደርስብን ከኛ ጋር ነው። የሱ ችግር የሆነ ነገር ሲደርስበት ከጎን ይላል። ስለዚህ እኔ ቃል እንገባል ማለት እኔም አሁን ፋንታውን ነው ማለት ያው ፋንታውን ውሳኔው ትንሽ ያው የሚከብድ ነው። ዞሮ ዞሮ የዚህ ማህበር መስራት ከስንቋሪ እንዳለ ፋንታውን ያን ጊዜ በሐረሪ ክልል ሁሉም ወረዳዎች ላይ የዚህ አይነት አደረጃጀት ተፈጥሮ ነበረ። ነገር ግን ጸንቶ የቀረው ይሄ ደግሞ በእነፋንታውን ጥረት ነው እና ፋንታውን የዚህ ማህበር አባት ነው፣ መስራች ነው እና እኔ ሳልናገር የማላልከው ፋንታውን ከዚህ በፊት ከማህበሩ ወጥቶ ሳለ ወደ አርባዋጭ ሄዶ ነበር። ያን ጊዜ ራሱ ከማህበሩ ወጥቶ እንደውም ሲወጣ ራሱ በቀይም ነው የወጣ። ግን ወጥቶ የአንድ የማህበራችን አባል ገንዘብ ሰርቆ ሊሄድ ሲል እዛ ሆኖ ስራ ሰራ ለማህበሩ እዛ ሆኖ የማህበሩ አባል ሳይሆን ግን ያንን ሰውዬ ደግሞ እኛ ተከታትለን እንድንይዝ የተለያዩ መረጃዎችን ሰጥቶን ልጁንም ገንዘባችንንም ልጁንም በህግ ጠይቀናል። ገንዘባችንም ተመልሷል በተወሰነ እና ፋንታውን የዚህን ያህል ለማህበሩ ሰርቷል። ወጥቶም እያለ እዚህ ባለበት ሰዓትም ብዙ መልካም ነገሮችን አድርጓል። ቦቴ አካባቢ የነበረውን ታውቃላችሁ ሁላችሁ፣ በተለይ ነባር የሆናችሁ ቦቴ ምን እንደነበረ ቦቴ ገብተን ምን ሰርተን እንደወጣን ያን ሰዓት የፋንታውን ሚና ከፍተኛ ነበር። ተፈሪ እንዲሆን ተፈሪ ሆኖ እንዲቀጥል አድርጎታል እና ይሄ ደግሞ ነገም የፋንታውን ቤት ነው። ፋንታውን ቸግሮት ወይም ደግሞ ማህበሬን እፈልጋለሁ ብሎ ነገር ቢመጣም ይሄ ማህበር ፋንታውን አይቀበልም ብዬ አላስብም። ሌሎችንም ተቀብለናል እና ፋንታውን በመውጣቱ ምንም እንኳን ቅር ቢለን ስንሸኘው ደግሞ በደስታ በፍቅር ትላንትና ያሳለፍናቸው ጊዜዎች ነገም አብረውት እንደሚቀጥሉ ቃል በመግባት ፋንታውን በዛሬው ቀን እንሸኛለን ማለት ነው እና ላረከው ነገር እስካሁን እዚህ ማህበር ላይ እቺ ቦታ ለመያዝ እቺን በተለይ አሁን እቺን ሐረር ግራ እቺን አደባባይ ለመያዝ በተለያየ መንገድ ላይ የሞከርካቸው ሙከራዎች ተሳክተውልህ ዛሬ እኛ እንጀራ እንድንቆርስ ያረከን ያንተ ሚና ከዚህ ከሁሉም የተሻለ ነው ብዬ አስባለሁ። ዛሬ ሁሉም ሰው የተለያየ ነገር ሊል ይችላል፣ ሊጣላል፣ ሊነጋገር ይችላል። በስራ ሂደት ያለ ነው። ሰው እየሰራ መገጫጨቱ መነካካቱ አይቀር የለም። ሳይሰራ ብቻ ነው ሰው የማይገጫጨ። ስለዚህ እስካሁንም የነበረው በስራ ሂደቶች ብዙ ውጣ ውረዶችን አልፈናል። ብዙ ነገሮችን አሳልፈን መጥተናል። በእነዚህ መሀል ግን ያንተ ድርሻ የጎላ ስለነበር ፋንታውን ይገባል። ወደፊትም የዚህ ማህበር ቀኝ እጅ ሆነህ ትቀጥላለህ ብዬ አስባለሁ። እኛም በሚደርስብህ ችግር የጎደለብህ ከጎን ነን። አንተም ለሰዎቹ ለጎደለባቸው ሁሉ እንደምትሆን ሁሉ ለማህበራችንም ከዚህ በፊትም ምስክር ስለሆን ያስገባንህን ከዚህ በፊት ስትመለስ ራሱ ምን ያህል አንተ መልካም ሰው እንደነበር ብዙ ነገር ተነግሮ ያውቃል አንተ በሌለበት እና ዛሬም ፋንታውን እናመሰግናለን። ለምትሄድበት ለምትሰራው ሁሉ ላሰበው ሁሉ ቅድ ይሳካል እላለሁ። አመሰግናለሁ።
ከዚህ በመቀጠል ያው አመሰግናለሁ። በመጀመሪያ ሰው ነኝና ሁላችንም ሰው ነን። የማያጠፋው ፈጣሪ ብቻ ነው። ሰው ሲሰራ ደግሞ ያጠፋል። መልካም እንደሚሰራ ሁሉ መጥፎ ነገር ሊሰራ ይችላል። እኔ ፍጹም አይደለሁም። ስጋ ለባሽና ውሃ ተሸካሚ እስከሆንኩ ድረስ ብዙ የማጠፋቸው ጥፋቶች ሊኖሩ ይችላል። ግን በወቅቱ እኔ ዓላማና ታርጌት ምንድን ነው? የኔ ዓላማና ታርጌት ምንድን ነው? እሺ የኔ ዓላማና ታርጌት ምንድን ነው? እኛ አብዛኞቻችን ለሀገራችን ላባችንና ደማችንን አጥንታችንን ከስሰን እዚህ የደረስን፣ የተወሰነው በትንሽ ጡረታ፣ የተወሰነው ደግሞ በአገልግሎት ዳረጉት ማግኘት ይወጣል። ይሄ ኃይል አንድ እውነት የሲቪል ወንድሞቻችንንም እዚህ ይህን ቦታ መጀመሪያ ሲቪሎች ነበሩ 178 ያንን አቅፈን ለማደግ ነበር እቅዴ። ቅድም ወንድሜ የጠቀሳት ትክክል ነው። ይናደዳል። አዎ የአይኔ ደካማ ጎን ነው። ምናልባት አንድም ከህፃንነት ጀምሮ እስከ መጨረሻው እስከመውጣም ወታደር ስለቆየ አርግ አታርግ የሚለው ነው ያችን አትሊስት ተጽዕኖ የፈጠረችብኝ እና ለምን ችግር ይፈጠራል ነው በቃ ለምን እኛ እንዳንሆንም። በእርግጥ እዚህ ጋር እኔ ቢያንስ ሁሉንም እንደየጸባዩ ችግር ሲኖር ከማህበሩ ጋር ማለት ነበረ። ይሄ ግን የኔ ችግር ነው። ወደፊትም በግል ህይወቴ ማስተካከል ይሆናል። ግን ዓላማዬና ታርጌቴ እኔ ይሄንን ማህበር እንለውጥ ነው። ሌላ ምንም አይደለም። ሌላ ይሄ ማህበር በእውነት አብዛኛው ሙሉ ብቻ መክፋት የለውም። ቅን ሀሳቢ ነው። ነገ ጠዋት የሆነ ሰው ቢጎዳ እንዲሁ አግዳሚ አምጥቶ ውሃ ጠጥቶ እንትን የሚለው ለምሳሌ አንድ እዚህ አካባቢ የነበረ ልጅ መሐመድ የሚባል ልጅ እዚህ አምጥቶ በሌላ አቅሙ ብር እያዋጣ እንትን እያለ ሊሞት የነበረ ልጅ ድጋፍ አድርገን በአቅማችን በዚህ ማህበር አቅም ወደ ሀገሩ ተልኮ አካባቢ ተሰብስቦ አሁን ድኖ መጥቶ እዚህ ነው ያለው። ግን ይሄ ማህበር መጥቶ አልጠየቀም። በነገራችን ግን ድኖ እዚህ ነው ያለው ሀረር እና ይሄ ማህበር ክፋት ያለው አይደለም። እኔም በወቅቱ ባለፈው የወጣውን ጊዜ እንደገና በነበረ ሰዓት ጥሩ አልነበረም። በእውነት አንገት የተሰራው ዙሮ ነው ያለው። ስኳሪ በማናገርበት ሰዓት ብቻዬን አልወሰንም። ማህበሩን አስወስኜ እነግርሃለሁ አለኝ። ለማንኛውም እና አለኝ መጣሁ። ተቀብሎ ብቻ የችግር ጊዜ ነው። እኔ አደራ የምላችሁ ዛሬም ነገም ምናልባት እኔ ስወጣ ሌሎቹ አሁን አኩርፎን ወጣው የተለያየ ከዚህ ማህበር ውጭ አባረነው የሚያላለን ዝናቤ ማለት ነው ለውጭ አባረነው ብሎ ተናግሮ ተባረረ ያለኛል። እሱ የመለስኩለት መልስ አለ። ግን በዚህ ክፍተት ገብቶ የዚህን ማህበር ውጤት የሚሯሯጥ ሰው ሊኖር ይችላል። እኔም ስወጣ እኔን ተገና አድርጎ ይሄን ማህበር ለማጥቃት ሊኖር ይችላል። ይሄንን ጥንቃቄ አድርጉ። ፋንታውን ውጭ ላይ እንኳን ባወራ ና ብላችሁ እንዲህ ብለሃል ብላችሁ መጠየቅ ነው እንጂ እንትን ማለት የለባችሁ። ሌላ እዚህ ማህበር ላይ ትልቅ ድክመት ቅሬታ ይዞ ይዤ የነበረው ግለሰቦች ናቸው። ያም ደግሞ የስር የሰደደ ጥላቻም የተጣላንበትም ርስትም የለንም። አንደኛ ለምን መጠጥ እንጠጣለን? በውጭ ለምን እንናቃለን? ንጽህናችን ለምን አንጠብቅም? የሰው ልጅ የሚበላው አይደለም የሚታይ የሚለብሰው ነው። ለምን ይሄ ይሆናል? ለምን በውጭ የምሰማው ወሬ ጥሩ ስለማይሆን ይሄ ነገር ለምን ይከሰታል ከሚል ነው ጠበቅ አድርጌ ያዝኩኝ። የተጠላው በዛ ነው። ግን እኔ ነገም ከነገ ወዲያም ግን ካሁኑ እኔ ቅሬታ ያለ እነዛ ሰዎችም እኔ እግዚአብሔር ይቅር ይበላቸው፣ ለኔ እግዚአብሔር ይቅር ይበላቸው እግዚአብሔር ውሳኔ ሆኖ በእኔ ግን እንደዛ ስሜን ያጠፉ ፋንታውን ብር ተበላ ተብዬ እኮ እዚህ አካባቢ ተወርቶ ነበር። ግን እንደዚህ አይደለም። ፋንታውን ችግር ካለበት ወይም ነገ ጧት ስኳር ችግር ሊፈጠር ይችላል። ሰው ነው ና ብላችሁ በሀቁ ስጡት።
አስተምሩት፣ ካልሆነ አውርዱት፣ አለቀ። በስተጀርባም አያስፈልግም። ይሄ ነበር ቅሬታ፣ ሌላ ምንም እንትን የለኝም። ግን አላማዬ በዚህ ማህበር እኮ ይታያልና እኔ በዚህ እንትን ታስረናል። እንዴት እንደነበር ታውቃላችሁ። እዚህ ማህበር ብዙ መስዋዕትነት ከፍያለሁ፣ ነገም እከፍላለሁ፣ እስካለው ድረስ እከፍላለሁ። ወደ ሀገር ቤተሰብ ችግር እንዳለ ሳይኖር ጀምሮ ለስኳሬ ብዙ ጊዜ ያው ከረጅም ጊዜም አንጻር ብዙ ሚስጥረኛ ስለነበር ስኳሬ በጣም ማከብረው ወንድሜ ነው። ዝውውር እንደምጠይቅ ወይም ደግሞ ዝውውር ጠይቄ እንደሚሄድ አጫውቶ ነበር። ከዋሻው አንተ ውሸታም ይበል እሄዳለሁ። ዝውውር ያው እንግዲህ እዛም ክፍተት አለ ተብሏል። መቼ እንደሚሳካ አላውቅም። አንድ አመት ይፍጅ 6 ወር 3 ወር አላውቀውም። እሱ እናንተም ሶለት ይጨመርበትና ወንድሜ በእርግጠኝነት አሁን ከተሰውቱ ጋር እንዳለ እርግጠኛ ነኝ። ለምን እስካሁን ድምፁ የሚያሰማ ነበር። እናቴ ብቻዋን ነች። ከዛ አንፃር እናንተም በጸሎት አግዙ። እስካለው ድረስ ግን ለዚህ ማህበር መስዋዕትነት ተከፍላለሁ። ለምን አዛኝ ነው። ግን በውል ደግሞ ሁሉን ደግሞ መወቅሰው ምንድነው አንድ ሰው ችግር ካለበት ፊት ለፊት በግልጽ ነገሩት። የሚናገሩት ውስን ሰዎች ናቸው። ሀቅን ወይም ደግሞ የሚሰማቸው ፊት ለፊት የሚጋፈጡት ትንሽ ሰዎች ናቸው። ሌላው ምን አገባን? ይሄ ማህበሩን ይጎዳል። ሁለተኛ ውጭ ላይ የዚህ ማህበር ገመና ማንም ማወቅ የለበትም። እኔ አሁን እየወጣው ነው አይደል? የዚህ ማህበር አባል ነኝ። እኔ ራሱ ማወቅ የለብኝም። ገመናችሁን ውጭ ላይ ይታያልን። አንዱ የሚያስቀይመው እኮ ይታያል። ስቆ ና ብሎ ሳባርጎ እዚህ መረዳዳት መጨረስ። ለምን እቺ ቦታ ላይ ብዙ ጣት ተቀስሮበታል። ይህንን ማስቀረት የምትችሉት እናንተ አንድ በመሆን ነው። እኔ እኮ የዛን ሰዓት መጽሐፍ ቅዱስና ቁርአን አምጥቼ ቃል ያስገባው መሐላ አይደለም። መሐላ እንዲህ ካረኩ እንዲህ አድርጌ ነው። ቃል ደግሞ እንዲህ ከዚህ በኋላ እንዲህ ላንተማማ ላንን ቃል እንግባብያ ያስገባው ለምንድን ነው? አንድ እንሁን ነው። ሃይማኖት አያስፈልግንም ነው። ሸማመድም ናምጣ ብዬ ቁርአኑን እኔም መጽሐፍ ሰምቼ ቃል ያስገባው ለምንድን ነው? አንድ ሆነን እኛ የእድገትን መሰላል መያዝ አለብን የሚል ነው እንጂ የዛን ሰዓት መሐላ አልነበረም። የተወሰነ ያረዳ ችግር ነው። ያው በመሐላም ወሰደው አለ። ግን ታርጌቱ ምን ያ ነበር? ለምን አንድ እንድንሆን ነው። እባካችሁ አንድ ሁኑ። ፈጣሪ ራሱ የሚያግዘው ስኳሬ ብቻውን ቢሮጥ ይታያል። ብቻውን ቢሮጥ 3 ሰው ብቻውን ቢሮጥ ምንም ፈጣሪ የሚያግዘው ሁሉ አንዱ ነው። ሁሉ ውስጡ ንጹህ ሆኖ አብሮ ሲንቀሳቀስ ነው ፈጣሪ የሚያግዘው። እኔ ውስጥ የሻከረው ነው ይታያል። ስኳሬ ቢሮጥ ወይ ደግሞ ታደሰ ቢሮጥ ምንም የትም አይደርስም። ፈጣሪ የሚያግዘው ሁላችሁም አንዱ ናችሁ። የሚያጣላፈው ነገር የለም። ተራ ነገር እኮ ነው። ወደስ ጠልቀን ስንመረምረው የሚያጣላና የሚያጋጭ ነገር የለም። ስለዚህ እባካችሁ የዚህ ማህበር ገመና ውጭ ላይ አትበትኑት፣ አንዱ ሁኑ። ሌላ ራሳችሁን ጠብቁ፣ ንጽህናችሁን። ለምሳሌ አሁን ብርሃኑ ታከለ ይጠጣ፣ ግን ራሱን ጠብቆ ነው የሚንቀሳቀሰው። ንጽህናውን ጠብቁ። በቃ ሌሎቻችሁን ራሳችሁን ጠብቁ። ውጭ ላይ ለማንም የዚህ ማህበር ሚስጥረኛ ራሱ ማህበሩ የማህበሩ አባል ውጭ ያለው ባሪያ ነው። ውጭ ያለው እንደ ታሪክ ልግባ ነው። ስለዚህ ከዚህ ታረሙ። እኔ ዛሬም ነገም እስካለው ድረስ ይሄ ማህበር ባለወለታ ነኝ። የወጣሁት በመውጣበት ምክንያት በቴን ነው ሼክ ተገዙታል። እዛ ስተኛ የነበረው ወንበር ላይ እንትን ነው ከጤና ብለም ያን ጤና የሚያስቸግረኝ ይሁን ሲቀር ይቀራል። ግን አሁን ዛሬ ተመስገን ነው ጤና እየተመለሰ ነው። እና በዚህ ከቀጠልኩ እንዴት ነው ማህበሩ ይጎዳል። ከዚህ ሁሉ እኔ ራሴን አግኝ ፍቃድ ጠይቃለኝ አለ እሱ ማለት ሌሎችም አሉ። ግን እስከመቼ 3 ወርና 2 ወር ከባድ ነው። ከዛ አንፃር ነው ማህበሬን እኔ ዛሬም ነገም በአቅሜ በምችለው የጀመርኩት ፕሮሰስ አለ። እግዚአብሔር ይጨመርበት። እናንተ አንዱ ሆኑ። ያነስ ከመጨረሻው እንታገላለን። ላረጋችሁ ልጅ ለኔ ትልቅ ናት አልኩ። ይሄ ተሰባስቡ ፍቅራችሁን መግለጻችሁ አመሰግናለሁ። በዚሁ ቀጥሉ ነው።
የሚቀጥለው